ሰላም ውድ ቤተሰቦች በድጋሚ መጣሁላችሁ። መቼም አዳዲስ ነገሮች ነው ይዤ የምመጣው ማለት ነው። እንግዲህ የአዳዲስ ነገሮች ነው እኔ ሲልክ በእንትል እንደተለቀቁ ላፍ አድርጌ ይዤያቸው የምመጣው እና ሄርሜላ ውይ ሩታማ ካፌ አትወጣም። በቃ ሄርሜላና አይምሮም ነው አይምሮ ነው ስሙ ስሙ እንግዲህ ለአብርሃምና ለሄርሜላ ስልክ እየተዘጋጁ ነው። ለወጪውም ችግር የለብኝም እንዳለ ችለዋለሁ ብላለች። ሽማግሌ ማንቺ ነሽ እንደምትልከው እናንተ ሴት ነው እንደ ሽማግሌ የሚልከው? ባህሩን አታበላሽ ለሽማግሌውም ለምኑም ለወጪውም ችግር የለብኝም ብላ ቁጫለች። ኧረ ጉድ ፈላ ዘንድሮ! ኧረ ጉድ ፈላ እናንተ ተቀየረ እንዲ አለም ተቀየረች እንዲ ኢትዮጵያ ተቀየረች እንዲ ህንድ ሆነች እንዲ ኢትዮጵያ እናንተ ስሙኝ ስሙኝ ወደ ህንድ ተቀላቀለች እንደ ኢትዮጵያ እናንተ ኧረ በእናታችሁ ኮሜንት ላይ ጣፉ ወደ ህንድ ተቀላቅላለች ኢትዮጵያ ብላችሁ ሴት ሆነ እኮ ሽማግሌ የሚልከው ውጭ የሚያወጣው ሴት ሆኖ ቁጭ አለ ወይኔ እንዴት ልናገባ ነው ዛዳድሁ ልጆቹ ወዴት እንሂድ የዛሬውን ነው ትልቅ ወንጀላ ሊጥ ሆነ ያለው የሀገር ሰው እንግዲህ እኔ ያው በተረት እታወቃለሁ። ወደ ህንዲ ሳትቀየር አትቀርም ኢትዮጵያ ማለት ነው። ወደ ህንዲ ሳትቀየር አትቀርም። እውነቴን ነው የምላችሁ አገራችን ተቀይራለች። በአሁኑ ጊዜ ሴቶች ጥሎሽ እየጣሉ ወንዶቹን እየወሰዱብን ነው። እኛ ገንዘብ የሌለን ደግሞ ቁመን አፋችንን ከፍተን እንቀራለን ማለት ነው። እኔ እውነቴን ነው የምላችሁ፣ እውነቴን ነው እህቶች ተበድለናል፣ ገንዘብ የሌለን። ስለዚህ ጥሎሽም ሆነ ሽማግሌም እሷ ነች የምትልከው፣ ሚዜም እሷ ነች የምትመልጠለት። ሚዜ ይኸው አንደኛ ሚዜ ተመለጠለት ማለት ነው። እኔ ምንም ማለት አልችልም። ከዚህ ጋር እኔ ምንም ማድረግ ማለት እናንተም ጋር አስተያየት ስጡ። እናንተም አስተያየት ኮሜንት ላይ አባይነሽ ትክክል ትክክል ነው፣ አዎ ኢትዮጵያ ወደ ህንድ ተቀላቅላለች ብላችሁ ኮሜንት ላይ ቁጭ አልጉልኝ። እኔ አላውቅም ማለት ኢትዮጵያ በባህላችን ወንድ ሽማግሌ ይልካል፣ ወንድ ጥሎሽ ይጥላል፣ ወንድ የሰርግ ወጪ ያው በግማሽ ሴቷ ምሳ ታበላች፣ ወንዱ ራት ያበላል። በዛ ላይ ያው በመተሳሰብ ይሸፈናል ማለት ነው። እና በአሁኑ ጊዜ ደግሞ እኔ የማውቀው ነገር የለም ማለት ነው። ሴቱ ሰው ሽማግሌ እልካለሁ፣ በሽማግሌውም ችግር የለብኝም፣ በሰርግ ወጪውም ችግር የለብኝም፣ በሁሉም ነገር ችግር የለብኝም፣ በሚዜ መረጣው ችግር የለብኝም አለች እንግዲህ ሄርሜላ። እና ኢትዮጵያ ተቀየረች ወይ ይላችኋለሁ። ባህላችን ተቀየረ ወይ? እስቲ አስተያየት ስጡ፣ እናንተ አስተያየት ስጡ። እኔ ስለዚህ የማውቀው ነገር ስለሌለ ነው ማለት እንግዲህ ኢትዮጵያ ብዙም ጊዜ በህድም ብዙም እንደውም 5-8 ወር ምናምን ተቀምጬ እኔ ሰርግም ሽማግሌም ሲላክ ስላላየሁ ነው ማለት ነው። በፊት ግን ልጅ ሁኔም እዛ ኢትዮጵያ እያለሁ ማለት ነው ወደ ስደት ሳልሄድ እኔ ቤተሰብ የወንድ ቤተሰብ ሽማግሌ ልኮ ለሴት ቤተሰቦች ጋቢ ተገዝቶ በገጠሩም በከተማውም እኔ እሱን ነው የማውቀው። በገጠር በእኛ ጋር ማለት ነው። የባህላችን ደግሞ ልንገራችሁ፣ እኛ ባህላችን የሴት ቤተሰብ የሚደግሳል፣ የወንድም ቤተሰብ ድግስ የእሱን ጊዜ ቅልቅል እንትላለ እንጂ ድግስ እዛ እኛ ጋር ለምሳሌ ሴቷ ቤት ይከዳል፣ ሽማግሌ ሚዜ ሁሉ ነገር ተሰብስቦ ይከዳል። ምሳ እራት ይበላል። ሙሽላዋን ይዘው ሲመጡ ማለት ነው። አውራጅ ይባላል። ለሰርገኛ በሬ ያለው በሬ ያልዳል፣ በግ ይታለዳል። በሬ አይታለድም የዕለት ሁለት ማለት ነው። መልስ ሲጠላ ነው። መልስ አለ። በሶስተኛው ቀን መልስ በሬ ነው የሚታረደው እና እንደሱ ነው የማውቀው ማለት ነው። ያው ሴቷ
ባሏ ሁሉን ነገር ይገዛል። ቤተሰቦቿም ልብስ ለራሷ የሚሆን ይገዛሉ። እሱ ደግሞ ጋቢ ምናምን ይገዛል ማለት ነው። እሱን አውቃለሁኝ። እንግዲህ በከተማውም እንደሱ ነው መሰለኝ። እንግዲህ እኔ አላውቅም። አሁን ደግሞ ስሰማ ሄርሜላ ሽማግሌውንም ምን እልካለሁኝ፣ ሰርጉንም ምን እችላለሁኝ፣ ወጪ እኔ ምንም ችግር የለብኝም። 3 ወር 6 ወር መጠበቅ አልፈልግም። በዚህ ሳምንት እንዲሆን ነው የምፈልገው ብላለች። ለነገሩ አብርሃም እኮ ሁዳዴን ማግባት ልማዱ ነው። ምን ነው በሁዳዴ ሩታን በሁዳዴ አግብቶ ይኸው በሁዳዴ ፈታት ማለት ነው። ስለዚህ ያው በሁዳዴ ጦም ሊጋቡ ነው ማለት ነው። 6 ወር 5 ወር አልጠብቅም ብላለች። 2 ወርም አልጠብቅም ብላለች። እንግዲህ ይኸው በጦሙ ሊጋቡ ነው ማለት ነው። ዛሬ መቼ ነው? አሁን ሰኞ ጦም ሊገባ ነው። መቼ ነው ሰርጉ? እንግዲህ ሮመዳን ነው። እንደው መቼ ነው ሰርጉ? ሙስሊም እንኳን ብኮኑ ሮመዳን በሮመዳን ራሱ ሰርግ የለም። ቤንጤም ብኮኑ በሁዳዴ ጦም ሰርግ የለም። በማንም ሃይማኖት አሁን በዚች 2 ወር ሰርግ የለም። በሙስሊሞችም በዚች በ1 ወር ሰርግ የለም። ምን ነው እናንተ ምን ሆናችሁ? ጉድ እኮ ነው። 2 ወር አልጠብቅም 3 ወር አልጠብቅም ብላለች። እንግዲህ ያው እንግዲህ እኔ አላውቅም። እንደሱ ነው። በእናታችሁ እኔ ምንም ማለት አልፈልግም። ሩታም ዳኒ መጥቷል። ለነገሩ ድራማው እየቀጠለ ነው ማለት ነው። አሁን ደግሞ ደመቅመቅ ያለ ድራማ ነው የሚሰራው ማለት ነው። ጥጌ ትመጣለች። በዛ ላይ ደግሞ አብርሽን እኔ ፈልገዋለሁ ጓደኛዬ ነው ብላ እንደዚህ እየቀላለጡ ይመጣሉ ማለት ነው። ይሄም ልጁም አሁን የመጣው ቻናሉን ሊያሳድግ ነው እንጂ ቻናላቸውን ሊያሳድጉ ነው የመጡት። አብርሃምና ሩታ የሰው ቻናል እያሳድጉ ማለት ነው። ለነገሩ እየተከፈላችሁ ነው። እና ቅድም እንደውም እነ እንትላ የላኩት ፎቶ ይዛብሃለች በሱ እያስፈራላችሁ ነው ምናምን እያሉት ነበር። እና እሱን እንግዲህ አናውቅም ማለት ነው። ሩታ እንትን ላይ ውጣ ብለህ አልነበረም ወይ ምናምን ሲባል በቃ ሄርሚን ወዳታለሁ ብሏል። በቃ ያው ሰርጉ የቀለጠው መንደል ይባላል። በሰርጉ ሁዳዴ 2 ይሆናል ማለት ነው። እኔ አላውቅም። ቆይ እስኪ እኔ ኢትዮጵያ ስመጣ የእነሱ ሰርግ ኢትዮጵያ እያለሁ ነው አይደል እንዲህ ሆነው። ወይ ጉድ! እናንተ እነዚህ ሰዎች ታለ ሁዳዴ ሌላ ሰርግ አያውቁም እንዴ? እኔ አላውቅም። ምንድን ነው ነገሩ? በእናታችሁ ወይ ጉድ! ወይ ጉድ! አብርሃም ምን ሆነህ ነው? የት ነህ አንተ? እና ሰርጉ ያው ተቀይሯል ማለት ነው። ኢትዮጵያ ተቀይራለች። እሷ ነች የተቀየረችው ወይስ እኛ ነን የተቀየርነው? ማን የተቀየረው? ኧረ ንገሩ ተውኝ። ኢትዮጵያ ነች የተቀየረችው ወይስ እኛ? ወይስ እና አብርሽ ወይስ ሄርሜላ ነች የቀየረችው? ባህሉን ወጉን ሽማግሌን ይልካለሁ ትላለች እንዴ? ሰርጉን ወጪን ያወጣለሁ ትላለች እንዴ? እንደው ቢኖርሽ እንኳን እንደዚህ ማለት የለብሽም ነበረ። ምን አይነት አንቺ ገና ከጣለች ገና ወጣት አይደለሽ እንዴ? እንደ አሮጊቶች ናቸው ሁሉን ወጪ ችለው የሚያገቡት ባል ስለማያገኙ ማለት ነው። ኧረ እኔ ልንገራችሁ አይደል ለምን 1000 ዓመት ለምን እንደው ለልጅ ስል እንደው ድንገት እንትልላለሁ እንጂ ለምን እዚህ ጋር እንትላለንም እንኳን ደግሼ ላገባ ቀልቶ ደግሶ ለምን ወይ ነው የሚወስደኝ እንጂ እንደዚህ ተግማምቼ። ኧረ ተይ እንጂ ደግሞ የሰው ባልቀማሽ ስንልሽ አሁን ባህላችንን ማበላሽተሽ ቆጫልሽ። እኛ እኮ ባህራችን ተበላሸብን። ምን እሱ ብቻ ምን የሰው ባል መቀማቷ ብቻ ባህላችንን ማበላሸችብን እንጂ በከለችብን እንጂ ሽማግሌ እንልካለሁ። ወንዶች እኮ ለነገሩ ወንድ እየተገዛ ነው፣ አሁን እየተገዛ ነው ተብሏል። እየተገዛ ነው። ስለዚህ ሰው እየተገዛ ስለሆነ አብርሃምን እንግዲህ ገዛችሁ ማለት ነው። በገንዘቧ ገዛችሁ። ሩታ ባልሽን ተቀማች፣ ተሸጠ፣ እሱ ተሸጠ፣ በቃ ተገዛ። ዳኒ እንግዲህ ልጁን ጠበቅ አድርገህ ያዝ ማለት ነው። የኔ ነው ግን ኧረ ዳኒ እንደው መልኩ እንኳን እንደው እህል ቢባለው አፉ ምኑ አከፋፈቱ አብርሃምን ነው የሚመስለው። እንደውም እያደገ እንትን እያለ ሲመጣ በቃ አባቱን ሆነ የሆነ አሁን ይዞት ማለት ነው ስታዩት ልጁን ወደ አብርሃም በቃ አፉ ራሱ አብርሃምን ከሆነ እና ዳኒ ልጅህ አይደለም። አንተም ስነ ስርዓት ያዝ፣ ሄርሜላም ስነ ስርዓት ያዝ። የሰው ባል ቀማሽ
ደግሞ አሁን ሰርግ ሽማግሌ ልካለሁ አልሽ። ኧረ እሱ አንደኛው ቶሎ ብዬ ሽማግሌ መላክ ነው። ሁለተኛው የሰርጉ ወጪ ነው። ሶስተኛው ደግሞ እሱ ፈቃደኛ መሆኑ ነው ብላለች። ወይኔ ጉዴ! ሽማግሌ ማን ነው የሚልከው? ኧረ እየመጣች ተኝ። ለነገሩ እውነትሽን ነው። አንቺ ነሽ ለጋሽዬ ሽማግሌ መላክ ያለብሽ። ጋሽዬ እንደሆኑ ከአንቺ ጋር ይመጡ። ስለዚህ አንቺ ነሽ ሽማግሌ መላክ ያለብሽ ለጋሽዬ። እንግዲህ ሽማግሌ ላኪ ወይ ለእህቶቹ። እስቲ ቆይ ማን የፈለገሽ? አሁን አስደሰታት እኮ ይሄ ደግሞ ሞቅ አለ። ውዱ የምወደው ወንድሜ ባለቤት ሲላት ሞቃት፣ በቃ ሞቃት ሞቃት ሞቃት። ግን ጠዋት አልግዘሽ ያልነበር እንዲ ወልደሽ መጣሽ እንዴ? ኧረ ይቺ ልጅ ግን እኔ አላውቅም። ወልዳ መጣች መሰለኝ። ወይ ጉድ ወይ ጉድ! እኔ የለሁበትም። ሩታ ሽማግሌ ልትልክ ነው ለአብርሃም ቤተሰቦች። ወይ ሄልሚላ፣ ወይኔ ሩታ። ኧረ ተይ ሩታ፣ እየካፋችን ውጪ ትንሽ እንኳን ሌላ ሰውን በጭቅ። ውይ እንደው ምን አለበት ሩታን ካፋችን የሚወጣለን ብናገኝ። ይህኛ እኮ ዳገባን። ሄልሚላን ሩታ እንላለን። እንዲሁ ምን እንሁን? ካፋችን አልወጣልሽ እኮ። ለማንኛውም ውድ ቤተሰቦች ቻናሌን ግን አሳድጉልኝ፣ ሸር ላይ ካልኩልኝ። እስቲ ምን አለበት እንዱ ዶላር እንኳን ከፍሎ ወደ ሀገሬ ብገባ።